በቀላሉ በስልካችን የምንሰራባቸው የዘመኑ ምርጥ ቶፕ 5 የኦንላይን ስራዎች በአጭር ጊዜ ተምረን በቀላሉ ወደ ስራ የምንገባባቸውና ከኢትዮጵያም አልፎ በቤታችን ቁጭ ብለን ዓለም አቀፍ ለሆኑ ድርጅቶች በዶላር ተከፋይ መሆን የምንችልባቸው ምርጥ ስራዎች። እነኚህ ስራዎች በዩቲዩብ ሊሆን ይችላል፣ በፌስቡክ እንደምታዩቸው ቪዲዮዎችን በማየት ሌሎች ታስኮችን በመስራት ተሰራላችሁ እንደሚባለው እነኚህ ዋጋ እንደሌላችሁ ስራዎች ሳይሆን በደንብ ጠንክረን የተወሰነ ጊዜ ከተማረን በኋላ በቋሚነት ለወደፊት ገቢ ማግኘት የምንችልባቸው ስራዎች ናቸው። እነዚህን ስራዎች ለመስራት መጀመሪያ ከእናንተ የሚጠበቀው ጠንክራችሁ መስራትና ጠንክራችሁ ከሰራችሁ የማትለወጡበት ምንም ምክንያት የለም። አንድና አንድ በእናንተ ባላችሁ ስኪሎች ነው የምትሰሩት እና ያን ስኪል ደግሞ ከስራችሁ ሊሆን ይችላል ከትምህርታችሁ ጎን ለጎን እየተማራችሁ በቀላሉ ማዳበር የምትችሉበት ጊዜ ላይ ስላላችሁ ይህን እድል መጠቀም ይኖርባችኋል ማለት ነው። በዛሬው ቪዲዮ ቶፕ 5 ስራዎችን አንድ በአንድ እንመለከታለን ማለት ነው። እስከ መጨረሻው ድረስ መከታተል ይኖርባችኋል ማለት ነው እና ቪዲዮውን ደግሞ ላይክ ማድረግ ጀምሩት። እንዲሁም እንደነኛ አይነት ምርጥ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ መጀመሪያውና ወደ አንደኛው ስንሄድ በመጀመሪያ በአንደኝነት የምናገኘው ፍሪላንሲንግ ነው። ፍሪላንሲንግ ማለት ምን ማለት ነው የሚለውን ከስሙ ስናይ ፍሪላንሲንግ ማለት ከቤታችሁ ቁጭ ብላችሁ ዓለም አቀፍ ድርጅቶች ላይ የተለያዩ ታስኮችን መስራት ማለት ነው። ይህም ማለት ምን ማለት ነው? ለምሳሌ አፕወርክ ላይ ሊሆን ይችላል፣ ፋይበር ላይ ሊሆን ይችላል፣ ፍሪላንሰር ላይ እና በመሳሰሉት ዌብሳይቶች ላይ አፕሎድ የሚደረጉ ስራዎችን እናንተ እንዳላችሁ ክህሎት መስራት የምትችሉበት ሲስተም ነው። ይህም ማለት ምን ማለት ነው? ለምሳሌ አንድ ሰው የሆነ ቪዲዮ ኤዲት እንዲደረግለት ከፈለገ ያን ቪዲዮ እንዲሰራለት ሲፈልግ አፕወርክ ላይ ፖስት ያደረገውና ስኪሉ ካላችሁ እናንተ ለዛ ስራ መስራት ፈልጋለሁ ብላችሁ ታመለክቱና ያ ሰው እናንተ ጥያቄ ካቀረባችሁ በኋላ የእናንተን ቪዲዮ ኤዲት አደራረግ ለምሳሌ እዛው አፕወርክ ላይ የምታቀርቡት ፕሮፖዛል አለ ማለት ነው። ያን ካየ በኋላ የእናንተን ስራ ከወደደው እናንተን እንዲሰሩ የሚያደርግበትና ከሰራችሁ በኋላም እዛው ዶላሩን ደግሞ አፕወርክ ራሱ የሚከፍላችሁ ማለት ነው እና ሰውየው አፕሩቭ ካደረገ በኋላ ለእናንተ ዶላሩ ተካፋይ ትሆናላችሁ ማለት ነው እና የዛን ሰውዬ ቪዲዮ ኤዲት አድርጋችሁ ትልካላችሁ ማለት ነው እና ለምሳሌ በምን አይነት ስኪሎች እንሰራለን የምትሉ ከሆነ ደግሞ በግራፊክ ዲዛይን፣ በቪዲዮ ኤዲቲንግ፣ በዌብሳይት ቢልዲንግ እና በዳታ ኢንተሪ በመሳሰሉ ስራዎች ላይ መስራት ትችላላችሁ ማለት ነው። እነኚህን ስራዎች ደግሞ መማር ከፈለጋችሁ ደግሞ ብዙ ነፃ ኮርሶች አሉ ማለት ነው። እነኚህ ነፃ ኮርሶች ደግሞ በውጭ ዩኒቨርሲቲዎች የሚቀርቡና እስከ ሰርቲፊኬት ድረስ ቨሪፋይ የሚደረጉ ስራዎች ናቸው ማለት ነው እና እነኚህን ደግሞ ጊዜው ዲጂታላይዜሽን ስለሆነ በቀላሉ መማር የምትችሉባቸው ናቸው ማለት ነው እና እነኚህን ነፃ ኮርሶች እንዲለቅላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ። በሁለተኛነት የምናየው ደግሞ አፊሊየት ማርኬቲንግ። አፊሊየት ማርኬቲንግ ማለት ደግሞ የሌሎች ሰዎችን ምርቶች በተለያዩ ፕላትፎርሞች እናንተ በማስተዋወቅ በእናንተ ኢሜይል ኦር ሊንክ ያ ሰው ገብቶ እቃው በሚሸጥበት ጊዜ ለእናንተ ኮሚሽን የሚከፍላችሁ ሲስተም ሲሆን ይህን በማስተዋወቅም የተለያዩ ፕላትፎርሞችን መጠቀም ትችላላችሁ። ለምሳሌ ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ዩቲዩብን የመሰሉ የተለያዩ ፕላትፎርሞችን በመጠቀም የእነሱን እቃዎች እናንተ በማስተዋወቅ በእናንተ ኢሜይል ሊንክ ሲገባ ለእናንተ ኮሚሽን የሚከፍላችሁ ሲስተም እንደሆነ መረዳት ይጠበቅባችኋል። እነዚህን ፕላትፎርሞች በመጠቀም በዳላር ተከፋይ መሆን ትችላላችሁ። ለምሳሌ ልክ እንደ አማዞን፣ አሊባባ፣ ክሊክ ባንክ ያሉ ኩባንያዎች የእነሱን ሸቀጣሸቀጦች በምታስተዋውቁበት ጊዜ እዛው አብራችሁ የእናንተን ሊንክ አስቀምጣችሁ ሸቀጡን ሊገዙ ሲሉ የእናንተን ሊንክ ተጠቅመው ከገቡ በኋላና ገብተውን ደግሞ ያን ሸቀጥ የሚገዙ ከሆነ ለእናንተ ቶሎኑ እዛው ኮሚሽን ይከፍላችኋል ማለት ነው። ሶስተኛነት ደግሞ አብዛኞቻችን የምንሰራውና ቀላል የሆነው ስራ ደግሞ ድሮፕ ሾፒንግ። ድሮፕ ሾፒንግ ማለት ነው። ይህ ስራ እንግዲህ እንዳልኳቸው አብዛኛውን እየተጠቀመበትና እየሰራበት ያለ ነው አሁን ላይ እኛ ባለንበት ጊዜ ማለት ነው እና ይህን ስራ ለመስራት በመጀመሪያ ኦንላይን ሾፕ እናዘጋጃለን ማለት ነው እና ለምሳሌ እንደ ቲክታክ ሾፕ በመጀመሪያ ኦንላይን ሾፕ ከማዘጋጀታችን በፊት የሆነ ኩባንያ ምርቶችን ፒክ እናደርጋለን ማለት ነው። እነኛም ፒክ ካደረግን በኋላ ዌብሳይት ሾፓችን የምንከፍተው ማለት ነው። ለምሳሌ አሊኤክስፕረስ ኦር ሲጂ ድሮፕ ሾፒንግ በመሳሰሉ ኩባንያዎች ላይ ምርቶችን ፒክ ካደረግን በኋላ በእኛ ሾፕ ከነሱ ዋጋ የተወሰነ ጨምረን ፖስት ማድረግ ማለት ነው እና ከዚያም በኋላ ከስተመሩ እነኛን እቃዎች የሚፈልግበት ጊዜ እኛው በማዘዝ ትርፉን ለኛ የምንወስድበት ሜትር ነው ማለት ነው። ነገር ግን የተወሰኑ የማስታወቂያ ወጪ ሊኖረው እንደሚችል መገንዘብ ይኖርባቸዋል ማለት ነው። ምክንያቱም እነኛን እቃዎች ፕሮሞት ለማድረግ እኛ የምናወጣው የተወሰነ ወጪ ሊኖር ይችላል ማለት ነው። ያ ወጪ የዛን ያክል የተጋነነ አይደለም፣ የተወሰነ ስለሆነ አይሰስም ማለት ነው እና ከዚህ ጋር አያይዤ ልነግራችሁ የሚችለው ደግሞ ለምሳሌ መጀመር ካሰባችሁ በደንብ የሚሸጡ እቃዎችን ስናይ እዚህ ጋር ስንመለከት ፎን አክሰሰሪ፣ ፊትነስ ቱሎች፣ ቢዩቲ፣ ስኪን ኬር፣ ኪችን ቱልስ የምንላቸው እነኚህ ነገሮች ሁሉ በደንብ ይሸጣሉ እዛ ጋር ማለት ነው። በደንብ የሚሸጥ
አድቫንቴጅ አላቸው ማለት ነው። በደንብ የሚሸጡ እቃዎች እነኚህ ናቸው ማለት ነው። አራተኛ ደግሞ ዲጂታል ፕሮዳክት ክሬሽን። ዲጂታል ፕሮዳክት ክሬሽን ማለት ደግሞ ለምሳሌ እንደ ኢቡክስ ያሉ ኦንላይን ኮርሶችን፣ ቴምፕሌቶችን፣ ግራፊክስ ሶፍትዌሮችን እና የመሳሰሉትን የዲጂታል ኦንላይን ፋይሎችን ክሬት በማድረግ ኦንላይን የሚሸጥ ማለት ነው። ይህም ማለት ደግሞ አንድ ክሬት ካደረግን በኋላ በቋሚነት ስለሚሸጣቸው ፓሲቭ ኢንካም አለው ማለት ነው። እና ምን አይነት ምርቶችን ማዘጋጀት ይቻላል የሚለው እዚህ ጋር ስናይ ይሄ ማለት ነው ግልጽ ለማድረግ ያክል ኢቡክስ ያሉ ኦንላይን ሶፍትዌሮችን ክሬት ካደረግን በኋላ ራሳችን ማለት ነው እኛው ክሬት ካደረግን በኋላ መሸጥ የምንችልባቸው ነው። ለምሳሌ በኮዲንግ እና በሌሎች በግራፊክስ ሶፍትዌር ላይ ስኪል ካለን አንዳንድ ግራፊክስ ሶፍትዌሮችን ዴቨሎፕ በማድረግ እነኛን ግራፊክስ ሶፍትዌሮች ለሰዎች መሸጥ የምንችልባቸው ናቸው ማለት ነው። ነገር ግን እዚህ ጋር የእናንተን ችሎታ መርጣችሁ መግባት ይኖርባቸዋል ማለት ነው። እዚህ ጋር እንዳልኳችሁ ማለት ነው። ለምሳሌ ከትምህርት ጋር የተያዘ ከሆነ በኢቡክስ ሊሆን ይችላል። እንደገና ኦንላይን ኮርሶች ለምሳሌ እንደዚህ እንደ ቪዲዮ ኤዲቲንግ እንደ ግራፊክ ዲዛይን ስኪሎች ካላችሁ ከተማራችሁ በኋላ ኦንላይን ኮርስ በሚለው ስኩል ማለት ነው መስጠት ትችላላችሁ፣ ማስተማር ትችላላችሁ እና ተከፋይ መሆን የምትችሉበት ነው ማለት ነው። ዲጂታል ፕሮዳክት ክሬሽን የምንለው ማለት እና በአጠቃላይ ዲጂታላይዝ የሆኑ ፕሮዳክቶችን ክሬት አድርገን የምንሸጥበት ሜትድ ነው ማለት ነው። ይሄ የዛሬውን ይመስል ነበር። ባባይ